ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ከገዲዮ ቴሌቪዥን የሰዓቱን ዜና ሰባታችንን ይዘንላችሁ ቀርበናል ከዜናዎቹ ጋር ይሳቅ አበበ ነኝ በቅድሚያም አርዕስተ ዜና በገዲዮ ዞን የብልጽግና ፓርቲ የምርጫ ማኒፌስቶና መወዳደሪያ ምልክት የማስተዋወቅ መርሃ ግብር በዲላ ከተማ ተካሄደ በገዲዮ ዞን በተያዘው በጀት ዓመት ለማዕከላዊ ገበያ ለማቅረብ ከታቀደው ቡና እስካሁን ባለው ሂደት ከ6800 ቶን በላይ ቡና ለማዕከላዊ ገበያ መቅረቡ ተገለጸ። የራቆ ተራራ ከተራራነት ባለፈ የቱሪዝም ማዕከል እንዲሆን መንግስት ርብርብ ላይ መሆኑን ተከትሎ መደሰታቸውን የአካባቢ ነዋሪዎች ተናገሩ። ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት የሚሆነው በቅድሚያም አጫጭር ዘገባዎችን እነሆ። ባለፉት ጥቂት ዓመታት በአዲስ አበባ የታየው ሁለንተናዊ ለውጥ የከተማዋን ገጽታ ከመቀየር ባለፈ የነዋሪዎቹን የኑሮ ዘይቤ እያሻሻለ መሆኑን ከዓመታት በኋላ ወደ ሀገራቸው የተመለሱ ትውልደ ኢትዮጵያውያን ገለጹ። በከተማዋ ተግባራዊ እየሆነ ያለው የኮሪደር ልማትና መሰረተ ልማትን የማዘመን ስራዎች ለከተማዋ አዲስ ድምቀትን መስጠታቸውን አመልክተዋል። ትውልደ ኢትዮጵያውያኑ በአሁኑ ወቅት በአዲስ አበባ የታየው የኮሪደር ልማት ትልቅ ራዕይን የሚጠይቅ ግዙፍ ስራ መሆኑን ገልጸዋል። ቀደም ሲል ለመኖር ምቹ ያልነበሩ አካባቢዎች አሁን ላይ ጽዱና ሳቢ መሆናቸውን አክለዋል። በተለይ የእግረኛ መንገዶችና አረንጓዴ ስፍራዎች ለነዋሪዎች ምቹ ማረፊያ መሆናቸውን የጠቀሱት ዲያስፖራዎቹ ህብረተሰቡ የለሙ መሰረተ ልማቶችን በመጠበቅ ረገድ የበኩሉን ኃላፊነት ሊወጣ እንደሚገባ አሳስበዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በገዲዮ ዞን ብልጽግና ፓርቲ የምርጫ ማኒፌስቶና መወዳደሪያ ምልክት የማስተዋወቅ መርሃ ግብር በዲላ ከተማ ተካሄደ። በሀገራችን ለሰባተኛ ጊዜ የሚካሄደው ጠቅላላ ምርጫ ነፃ፣ ፍትሐዊና ዲሞክራሲያዊ እንዲሆን በትኩረት እንደሚሰራ ተገልጿል። ተስፋዬ ጎበና ያዘጋጀውን ዘገባ አብነት አበበ እንደሚከተለው ያቀርበዋል። በጌዲዮ ዞን ሰባተኛ ጠቅላላ ምርጫ የብልጽግና ፓርቲ የምርጫ ማኒፌስቶና መወዳደሪያ ምልክት የማስተዋወቂያ መርሃ ግብር በዲላ ከተማ ተካሂዷል። የጌዲዮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን እንደተናገሩት ከዚህ በፊት እንደ ሀገር የነበረውን ቁርሾ ለመፍታት ኢትዮጵያ የመከረች መሆኑን አንስተዋል። በዚህም የሰባተኛ ጠቅላላ ምርጫ የብልጽግና ፓርቲ የምርጫ ማኒፌስቶና መወዳደሪያ ምልክት የስንዴ ነዶ መሆኑን ኃላፊው አስረድተዋል። ብልጽግና ፓርቲ ለቀጣይ ለሀገራዊ ምርጫ ያቀረብነው የስንዴ ነዶ ነው። ፓርቲያችን ብልጽግና ራዕዩን፣ ዓላማውን እና ተግባሩን በአንድ ላይ አጠቃሎ የሚገልጽ ታላቅ የምርጫ ምልክት ይዞ ቀርቧል። ይህ ምልክት የስንዴ ነዶ ነው። የስንዴ ነዶ በካርዱ ላይ ብቻ የምናሰፍረው ቀለም ሳይሆን ሀገራችን ለዘመናት ከድህነት መላቀቅ ያልቻለችው የምርት ሂደቷ ከዝናብ ጥገኝነት እና ዘመናዊ ግብርና በተጨባጭ የተሻገርንበትን ታላቅ ድል የሚያበስር የጥጋብና ራስን የመቻል ምልክት ነው። ሀገራችንን ወደ ተምሳሌት ሀገር ለመውሰድ የማኒፌስቶና የምርጫ መወዳደሪያ ምልክት ባስተዋወቁበት መድረክ እንደተናገሩት በወንድማማችነትና በእህትማማችነት ህብረ ብሔራዊ አንድነትን ለመገንባት እየተሰራ መሆኑን ተናግረዋል። የዲላ ከተማ ከንቲባ ዶክተር መስፍን ደሚሴ በዚህ ወቅት እንዳሉት ከተማው የሪጂኦፖሊ ከተማ በመሆን የገጠርና የከተማ ትስስር እንዲያጠናክር በተሰጠው እድል መነሻም ተጠቃሚ የሆነ መምጣቱን የገለጹት ከንቲባው በከተማዋም 253 ፕሮጀክቶች ባለፉት ጊዜያት እንደተመረቁ አስረድተዋል። ብልጽግና በመራባቸው 5 ዓመታት በከተማ መሰረተ ልማት ከ253 በላይ ፕሮጀክቶች፣ የመማሪያ ክፍሎች፣ የትምህርትን ስብራት ለመጠገን በተወሰዱ በርካታ ስራዎች ከህዝብ ጋር በመሆን እና ፓርቲ በማስተባበር የፖሊስ ጽሕፈት ቤቶች፣ ወጪ ቆጣቢ ቤቶች፣ የመንግስት ቢሮዎች፣ ምንጭ የማጎልበት ስራ፣ ኮብልስቶን መንገዶች፣ በውሃ መውረጃዎች፣ አረንጓዴ የመንገድ ዳር ልማቶችና በርካታ ስራዎች ተሰርተዋል። በተጨማሪም የተለያዩ ማሽነሪዎችን በማሟላት የህዝብን የመሰረተ ልማት ጥያቄን በመመለስ በሚደረገው ሂደት ውስጥ ሎደር፣ ግሬደር፣ ኤስካቫተር ከዚህ ቀደም የማይታሰበው ግዢዎችን እንዲፈጸሙ በማድረግ በርካታ የህዝብ ጥያቄዎችን ለመመለስ ተችሏል። ከ430 ሚሊዮን ብር በላይ በሚፈጅ ወጪ
የውሃ ፕሮጀክት ተሰርቶ አገልግሎት እንዲሰጥ ተደርጓል። ማዘጋጃን ማዘመን ስራ ተሰርቶ ዜጎች ከቤታቸው አገልግሎት የሚያገኙበት ፈጣን፣ ቀልጣፋ፣ ዘመናዊ አገልግሎት የሚያገኙበትን ስርዓትን ዘርግቷል። መደመር መንገዳችን መዳረሻችን ብልጽግናችን ያሉት ደግሞ የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ባለፉት 30 ዓመታት ውስጥ ኢህአዴግ በመራበት ጊዜ በርካታ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ዴሞክራሲያዊ ችግሮች ገጥመው እንደነበር አንስተዋል። የለውጥ መንግስት ለውጡን በተገቢ መንገድ በመያዝ የሀገራችንን ትክክለኛ ስብራት በመለየት ህዝቦችን የማቀራረብ ችግራችንን በውጭ ፖሊሲዎች ሳይሆን በራሳችን ሀገር በቀል ፖሊሲዎች ለመፍታት መንገድ ቀይሶ ጉዞ ጀመረ። የመደመር መንግስት የዚህ የመደመር መንግስት ጉዞን እጅግ በጣም የወደደውና ተስፋ ሰጪ መሆኑን ያወቀው ህዝባችን ከጫፍ እስከ ጫፍ በመውጣት ለፓርቲያችንም ለመንግስታችንም ተስፋ እንዳለው በመግለጽ በአደባባይ ወጥቶ መስክሯል። የሀገራችን ህዝቦች ተስፋ የጣለበት ይህ ለውጥ በጥቂት ግለሰቦች ለመጠለፍም በርካታ ስራዎች ተሰርተዋል። ነገር ግን የሀገራችን ህዝብ የሁል ጊዜ ምኞት የተረጋጋ የፖለቲካ ስርዓት፣ ህዝቦች በነፃነት ወጥተው የሚገቡበት፣ ብሔር ብሔረሰቦች የሚከበሩበት ስርዓት ይፈልግ የነበረው ህዝባችን በቅርበት እየተከታተለ በነበረበት ወቅት ሀገራችንን ኢትዮጵያ መታደጊያ መንገድ እና አዋጭ መንገድ ከውስጥ ሆነው እያጠኑ የነበሩ የቁርጥ ቀን ልጆች የነበሩት ዛሬ እጅግ በጣም በደመቀና ለሀገራችን መስተሳሰር ምክንያት የሆነው የብልጽግና ፓርቲ እንዲወለድ አድርጓል። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት ነው። በዚህም ባለፉት 7 ዓመታት በተከናወኑ ተግባራት በኢኮኖሚ በማህበራዊና በፖለቲካዊ እንዲሁም በሁሉም ረገድ ተጠቃሚነታችንን እያረጋገጥን መተናል ሲሉ አስተዳዳሪው አስረድተዋል። በግብርና ዘርፍ በምግብ ራስን ለመቻልና የምግብ ዋስትና ለማረጋገጥ በእንሰት ዘርፍ በተሰራው ስራ አበረታች ለውጥ እየታየ እንደሆነም ጠቁመዋል። በቡና ዘርፍ በተሰራው ስራ ከዚህ በፊት በሄክታር ከ4 ኩንታል የማይበልጥ ምርት ይገኝ እንደነበር አስታውሰው አሁን ወደ 11.9 ኩንታል ምርት ማሳደግ ስለመቻሉ የገለጹት ዶክተሩም ይህም የአርሶ አደሮችን ተጠቃሚነት እያሳደገ መሆኑን አንስተዋል። ህዝባችን በሰጠው 5 ዓመት ውስጥ ሙሉ በሙሉ እንኳን የህዝባችንን ጥያቄ መልሰን ባናጠናቅቅም ሰፊ የልማት፣ የመልካም አስተዳደር፣ የኢኮኖሚ እንዲሁም የህዝባችንን ጥቅም ሊያረጋግጡ የሚችሉ ሰፊ ተግባራቶችን ማከናወን ችለናል። በእንሰት ልማት የመጣው ለውጥ ከምንጠብቀው አንጻር እንኳን ግቡን ባንመታም መሰረታዊ የሆነ ለውጥ እየመጣ ይገኛል። በራሳችን የምግብ ዋስትናን ለማረጋገጥ ሰፊ ስራዎችን እንደ ዞን እየሰራን እንገኛለን። በአሁኑ ሰዓት በእንሰት ያለውን የሃርቨስቲንግ ፔሪድ ወይም ለምግብነት የሚደርሰውን ጊዜ ከግማሽ በላይ መቀነስ ችለናል። እንዲሁም በቡና ልማት ከ3 ሄክታር ባልበለጠ ሁኔታ ይገኝ የነበረውን ቡና በአማካይ 11.9 ኩንታል በአማካይ ማድረስ ችለናል። ይሄ ብቻ ሳይሆን በሞዴል አርሶ አደሮች 18 ኩንታል ማድረስ ችለናል። ይህ በብልጽግና ሂሳቤ የተጀመረው ራስን በራስ የማልማት እንዲሁም ደግሞ በኢኮኖሚ ራስን ለመቻል ሰፊ ለውጦች እየመጡ ይገኛሉ። ከ300 እና ከ400 ሚሊዮን በላይ በልጦ ያልነበረው የዞኑ ገቢ በአሁኑ ሰዓት ላይ ከ2.7 ቢሊዮን ብር በላይ ገቢ እየተሰበሰበ ይገኛል። በሌሎች በማህበራዊ ዘርፎችም በትምህርት ልማት፣ በጤናው ልማትም ወደ ህብረተሰቡ ቀረብ በማለት እየተከሰቱ ያሉ የመልካም አስተዳደር ችግሮችን በመቅረፍ ህዝባችን የተሻለ ጤና እንዲያገኝ የትምህርትም ሁኔታም በተሻለ ሁኔታ እንዲከናወን እየተደረገ ይገኛል። አገራችንን ወደ ተምሳሌት ሀገር ለመውሰድ የማኒፌስቶና የምርጫ መወዳደሪያ ምልክት የስንዴ ነደው መሆኑን የገለጹት አስተዳዳሪው ስንዴ የትስስርና የአንድነት መገለጫ መሆኑንም አስረድተዋል።
በሰባተኛው ጠቅላላ ምርጫ እድሜያቸውን ለመምረጥና ለመመረጥ የደረሱ አካለ ጉዳተኞች ንቁ ተሳትፎ እንዲያደርጉ እየሰራ መሆኑን የደቡብ ኢትዮጵያ ክልል አካለ ጉዳተኞች ማህበር ፌዴሬሽን ገለጸ። ዳኛቸው ሳሙኤል ተጨማሪ አለው። የደቡብ ኢትዮጵያ ክልል አካል ጉዳተኞች ማህበር ፌዴሬሽን ፕሬዝዳንት አቶ ደነቀ ዳጮ ለኢዜአ እንደገለጹት ፌዴሬሽኑ በጠቅላላ ምርጫ እድሜያቸው ለመምረጥና ለመመረጥ የደረሱ አካል ጉዳተኞች ንቁ ተሳትፎ እንዲያደርጉ እየሰራ ነው። አካል ጉዳተኞች የምርጫ ካርድ ወስደው ድምጻቸውን እንዲሰጡና በታዛቢነት እንዲሳተፉ እንዲሁም እጩ ተመራጭ እንዲሆኑ ግንዛቤ ከመፍጠር ጀምሮ ከምርጫ ቦርድና ከሌሎች ባለድርሻ አካላት ጋር በመሆን እየሰራ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለአካል ጉዳተኞች ምርጫውን አስመልክቶ የግንዛቤ ማስጨበጥ ተግባር እንዲያከናውን ዝግጅት መደረጉን ጠቅሰዋል። በዞኑ የአካል ጉዳተኞች ፖለቲካዊ ተሳትፎ ለማሳደግ የሚያስችሉ ተግባራት እየተከናወኑ መሆናቸውን የገለጹት ደግሞ የደቡብ ኦሞ አካል ጉዳተኞች ማህበራት ፌዴሬሽን ፕሬዝዳንት ህብስት መንክር ናቸው። ለዚህም ከምርጫ ቦርድ ጋር በቅርበት እየሰሩ እንደሚገኙ ጠቁመው በምርጫ አዋጅና ደንቦች መሰረትም ታዛቢዎችን የመመልመል ስራ መሰራቱን አመልክተዋል። ምርጫው አካታች፣ ሰላማዊ፣ ዲሞክራሲያዊና ፍትሃዊ ሆኖ እንዲካሄድ የበኩላቸውን እንደሚወጡም ጠቁመዋል። የጌዴኦ ዞን አካል ጉዳተኞች ማህበር ፌዴሬሽን ምክትል ፕሬዝዳንት መምህር ተሰማ ወሬራ በበኩላቸው በዘንድሮ ጠቅላላ ምርጫ ላይ ተሳትፎ የሚያደርጉ 7 ታዛቢዎችን ለይተው ማሳወቃቸውን ተናግረዋል። በጌዴኦ ዞን በተያዘው በጀት ዓመት ለማዕከላዊ ገበያ ለማቅረብ ከታቀደው ቡና እስካሁን ባለው ሂደት ከ6800 ቶን በላይ ቡና ለማዕከላዊ ገበያ መቅረቡ ተገለጸ። በ2018 ምርት ዘመን 36270 ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅዶ እየሰራ መሆኑን የዞኑ ቡናና ሻይ ቅመማ ቅመም ጽሕፈት ቤት አስታወቀ። ተጨማሪ አለን። ዞኑ ካለው አጠቃላይ ቆዳ ስፋት ውስጥ 80 ከመቶ የሚሆነው መሬት በቡና የተሸፈነ መሆኑንና በቡና ዘርፍ የአርሶ አደሮችን ተጠቃሚነት ለማረጋገጥ በዞኑ ቡና የማስፋፋት ስራ እየተከናወነ ይገኛል። በዘንድሮው የ2018 ምርት ዘመን በጌዴኦ ዞን 137367 ቶን እሸት ቡናን ለመሰብሰብ ታቅዶ ከዚህም 85330 ቶን እሸት ቡና መሰብሰብ መቻሉ ተገልጿል። እስካሁን ባለው ሂደት 6800 ቶን በላይ የሚሆን የታጠበና ያልታጠበ ቡና ለማዕከላዊ ገበያ መቅረቡ ተጠቅሷል። እንደ ዘንድሮ በ2018 ዓመተ ምህረት የእሸት ቡና አሰባሰባችን እቅድ አድርገን የተነሳ ነው። ያምናውን የ2017ን ምርት ዘመንን አፈጻጸም የዘንድሮ እቅድ አድርገን የተነሳንበት አግባብ አለ። ምንም እንኳን በአምናው ላይ የምርት መጨመር ሁኔታ እንኳን ቢያሳይም ዘንድሮ ላይ ደግሞ ባለን ፖቴንሻል ልክ መሰብሰብ አለብን በሚል አቋም ተይዞ ርብርብ እየተደረገ ያለበት ሁኔታ እንዳለ ለማንሳት ያክል ነው። እንደ እቅድ አድርገን የተነሳ ነው 137367 ቶን በላይ የእሸት ቡናን እንሰበስባለን ብለን አቅደን የተንቀሳቀስንበት ሁኔታዎች ናቸው ያሉት። ከዚህ ውስጥም እስካሁን ድረስ 62% አቺቭ ወይም ደግሞ የሰበሰብንበት አግባብ አለ። ወደ 85330 ቶን በላይ የእሸት ቡናን መሰብሰብ ችለናል ማለት ነው። ለማዕከላዊ ገበያ የታጠበና ያልታጠበን ቡናን ማቅረብ እንደ እቅድ አድርገን የተነሳ ነው 36227 ቶን ቡና ለማቅረብ እቅድ አድርገን እንቅስቃሴ ያደረግን ያለንበት ጊዜ ነው ያለነው። ከዚህ ውስጥም ደግሞ እስካሁን ድረስ ወደ 6800 ቶን በላይ ለማዕከላዊ ገበያ ማቅረብ ችለናል ማለት ነው። በዞኑ ፈቃድ የተሰጣቸው 942 ቡና ላኪ አርሶ አደሮች መኖራቸውን የገለጹት ኃላፊው ለአርሶ አደሮቹ የገበያ ትስስርን ለመፍጠር ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በበጀት ዓመቱ ወደ ማዕከላዊ ገበያ ለማቅረብ የታቀደውን ቡና እቅድ ለማሳካት ርብርብ እየተደረገ እንደሚገኝና በቀሪ ወራት ውስጥ ሙሉ በሙሉ ለገበያ ለማቅረብ እየተሰራ እንደሚገኝ ተጠቁመዋል። ላኪ አርሶ አደር ጋር ተያይዞ ላኪ አርሶ አደሮች ያው እንደ ዞናችን ወደ 942 ላኪ አርሶ አደሮች ፍቃድ ያላቸው አሉ። ከገበያ ጋር ተያይዞ እጅግ ውስንነቶች አሉ። በሚፈለገው ደረጃ አይደለም ያለው። ይህንንም ደግሞ ከሚመለከታቸው አካላቶች ጋራ የገበያን ትስስር ገበያን ማግኘት እንዲችሉ ገበያን ደግሞ አግኝተው ለሀገሪቷም ለራሳቸውም ለውጥ እንዲያመጡ ጥረት እየተደረገ ይገኛል። ቡና ከሚገዙ ባለሀብቶች እንዲሁም ደግሞ ኤክስፖርተሮች ጋራ እነሱን የማገናኘት ስራ እየተሰራ ይገኛል። አርሶ አደሩ በቀጥታ መጠቀም አለበት የሚል አቋም ተይዞ እየተሰራ ነው ያለው። ቀጣይ ላይ ደግሞ የተሻለ የገበያ ትስስር ተፈጥሮላቸው ራሳቸውንም አገሪቷንም አካባቢውንም ደግሞ የሚለውጡበትን ሁኔታ ለመፍጠር
ጥረቶች እየተደረጉ ነው ያሉት። ነገር ግን ከተጠቃሚነት አንጻር ውስንነት አለ። እሱን ደግሞ እንደ መንግስት ወስደን እየሰራን መሆኑን አምና በ2017 የምርት ዘመን ላይ በዞኑ ከፍተኛ የቡና ምርት እንደነበረ የገለጹት ኃላፊው በዘንድሮው ዓመት የቡና ምርት ማነስ መኖሩንና አርሶ አደሮቹ ለእናት ቡና አስፈላጊውን እንክብካቤ ማድረግ እንዳለባቸው ጠቁመዋል። ከአምናው አንጻር ዘንድሮ ላይ ምርት ሊቀንስ የቻለበት አግባብ እንደሚታወቀው ቡና ባይላተራል ክሮፕ ነው። በአንድ ዓመት ምርት ከሰጠ በሁለተኛው ዓመት ላይ ደግሞ ምርት የማይሰጥበት ፕሮባቢሊቲዎች ይጠበቃሉ። እነዚህ ትሬንዶች ይጠበቃሉ። ቡና እንደሚታወቀው በ2017 ዓመተ ምህረት ላይ ከፍተኛ የሆነ ምርት የሰጠበት ሂደት ነበረ። በዘንድሮ ላይ ደግሞ የመቀነስ ሁኔታዎች የቡናው የሱ ትሬንዱ አንድ ዓመት እየሰጠ አንድ ዓመት ላይ ደግሞ የመቀነስ ሁኔታዎች አሉ። ይሄም የሆነበት አግባብ ደግሞ አንደኛ ለእናት ቡና በተገቢው የሚያስፈልገውን ኮምፖስት ምግብ የማንሰጥ ከሆነ እንደነዚህ አይነት ችግሮችም ያጋጥማሉ በሁለተኛ ደረጃ። ስለዚህ ይሄ ደግሞ እየሆነ ያለው ቡናን ብቻ እየጠበቀን ከሆነ ነገር ግን አስፈላጊውን እንክብካቤ የማናደርግ ከሆነ ይሄ ችግሮች የሚገጥሙን እንደሆነ የገመገምንበት ሁኔታ አለ። ሳይንሱን የጠበቀ ኮምፖስት ደግሞ ለሁሉም እግር ቡና መድረስ እንዳለበት በዚህ ልክ ተግባብተን በዘንድሮ ዓመት ላይም በስፋት እየሰራን እንገኛለን። በ2017 ምርት ዘመን ክልሉ ለማዕከላዊ ገበያ ካቀረበው 46000 ቶን ቡና 40000 የሚሆን ቡና ከጌዴኦ ዞን ወደ ማዕከላዊ ገበያ መቅረቡን ኃላፊው ጠቅሰዋል። የቡና ጥራትን ለማስጠበቅ ቡና ከአሰባሰብ ጀምሮ ግብይት ማዕከላት ላይ ብቻ ግብይት እንዲፈጸም ለማድረግ ከባለድርሻ አካላት ጋር በቅንጅት ሲሰራ መቆየቱን አስረድተዋል። እንደሚታወቀው ዞናችን በቡና በስፋት በማቅረብ ይታወቃል። ለክልሉ ብቻ አይደለም ለሀገርም ትልቁን ድርሻ ያለው ዞን ነው። ከዚህም የተነሳ በክልላችን ደረጃ ላይ ኮንትሪቢዩት ከማድረግ አንጻር በተሻለ መልኩ ፊት ከሚባሉት ዞኖች ነው ያለ ነው። እንደ ዘንድሮም እንደ አምናም እንደሚታወቀው ወደ 46000 ቶን ክልሉ ቡና ለማዕከላዊ ገበያ አቅርቧል። ከዛ ውስጡ 40000 ቶኑን ያቀረበው የጌዴኦ ዞን ነው። ስለዚህ አስተዋጽኦ እጅግ ከፍ ያለ መሆኑን የሚያመላክቱ ሁኔታዎች ናቸው ያሉት። ዘንድሮ ላይም ባለን በአሰባሰብም ወደ ማዕከላዊ ገበያም በመላክም የኛ ዞን ፊት ነው ያለው። ይሄ ምንም እንኳን ከእቅዳችን አንጻር አናሳ ቢሆንም ነገር ግን እንደ ክልል ፊት ያለንበት ሁኔታዎች አሉ። ቀሪ ስራዎችም ደግሞ እንዳሉንም የሚያመላክቱ ሁኔታዎች አሉ። እሱን ተጠናክረን ከሚመለከቱ አካል ጋርም እስከታች ድረስ በሁሉም ደረጃ የተሻለ አፈጻጸም ለመፈጸም ጥረት እያደረግን እንገኛለን። ምርጥ ተሞክሮን የተለያዩ ዞኖች እኛ ዞን ላይ መጥተው ልምድ እየወሰዱ ያሉበት አግባብ አለ። የራኮ ተራራ ከተራራነት ባለፈ የቱሪዝም ማዕከል እንዲሆን መንግስት ርብርብ ላይ መሆኑን ተከትሎ መደሰታቸውን የአካባቢ ነዋሪዎች ተናገሩ። የቱሪዝም መዳረሻዎችን በማስፋት የህብረተሰቡን ተጠቃሚነት ለማሳደግ እየሰራ መሆኑን የኮቾሬ ወረዳ አስተዳደር ገለጸ። አብነት አበበ ተጨማሪ አለው። ተራራው ሰዎች ተቸግረው የራኮ ተራራ አምላክ ብለው በሚጸልዩበት ወቅት ፈጣሪ ጸሎታቸውን ሰምቶ ከችግራቸው ነፃ ስለሚያወጣ የተሰጠ ስም እንደሆነ የአካባቢ ነዋሪዎች አንስተዋል። ራኮ የተባለ ሰው እንደ እምነቱ ያኔ በአያታችን ጊዜ በቀድሞ ሰዎች ጊዜ ሰው ተቸግሮ እግዚአብሔርን ሲለምን ሲጸልይ ሸንጎም ላይ ወጥቶ ይጸልያሉ። የባህል ሰዎች ናቸው። እና በዛ ጊዜ እግዚአብሔር የራኮ አምላክ የራኮ እግዚአብሔር ብሎ ሲለምኑ እግዚአብሔር ጸሎታቸውን ሰምቶ ሲረዳቸው ሲደግፋቸው የነበረ ስም ነው እንጂ ክፉ ስም አይደለም። ራኮ ችግርም አይደለም። በተራራው ለበርካታ በሽታዎች ለመድኃኒትነት የሚያገለግሉ ቅጠላ ቅጠሎች እንደሚገኙ ያነሱት ነዋሪዎቹም የሚመለከታቸው አካላት ጥናትና ምርምር ቢያደርጉ ሕዝቡ የሚጠቀምበት ነገር እንደሚገኝ ተስፋ እንዳላቸውም አንስተዋል። ያ ብቻም አይደለም። እዚህ ተራራ ላይ የወጣ እንጨት እጽዋት ሁሉ መድኃኒትነት አለው ለሚያውቀው ሰው። ሁሉም አያውቅም። መድኃኒትነት አለው። መድኃኒት ይበዛል። ብቻ እንጨት ዛፍና እንጨት ተብሎ ብቻ የሚታለፍ ነገር አይደለም አለ። ያ አሁን የጠቀስኩት በግደኛ ቢቴ የራስ ምታት መድኃኒት፣ የቡዳ ማስታገሻ መድኃኒት፣ ማኒሳ ያልኩት የሚገማ ነገር ነው። እንዲህ ቅጠል ነው። ቅጠሉን አንተ እንዲህ አድርገህ ብታሸተው ይሸታል።
ሽታ አለው። የቡዳ መድኃኒት ነው። ከብትንም ያድናል፣ በጎችንም ያድናል። የታመሙ በጎች ማለት ነው። እና መድኃኒትነት አለው። ሁሉም እንጨት መድኃኒትነት አለው። ግን ለሚያውቀው ነው እንጂ ለኛ ሁሉም ግልጽ ሆኖ አይታየም። አለ መድኃኒት አለ። እሱ ነገር በጣም እውነት ነው። ብዙ ሰዎችም ከዚህ በፊትም ተድነዋልና እየጠቀሙ ሲቆዩ ሲረዱ በጣም ተድኖ ነበረ። አሁንም አንዳንድም ሰዎችም በጣም እየድኑ ነው እየጠቀሙ። የወረዳው መንግስት ተራራውን ለማልማት እንቅስቃሴ በመጀመሩ የተደሰቱት ነዋሪዎቹም ልማቱ ለአካባቢው ነዋሪም ትልቅ ትርጉም ያለው እንደሆነ በማንሳት ስራው እውን እስኪሆን ድረስ አስፈላጊውን ድጋፍ እንደሚያደርጉ አብራርተዋል። አሁን በአዝማማ ከመነሻ ስናየው በሌላ ሀገርም እንደዚህ ያለው ተራራ ለምቶ ሀገሩንም ጠቅማል መንግስትንም ጠቅማል የሚባል ነገር ስለምንሰማ የኛ ዳገትም ለምቶ የኛ ተራራም ለምቶ ብናይ እያለን እየጸለይን ያለ ነገር ስለሆነ ብዙ ልማት ነው የምናገኘው፣ ብዙ ጥቅም የምናገኘው። የወረዳው ዋና አስተዳዳሪ ዶክተር ዳዊት ጀቦ እንደገለጹት መንግስት በቱሪዝም ዘርፍ የህብረተሰቡን ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን ጠቁመው የራኩ ተራራ ልማት አንዱ እንደሆነም አንስተዋል። ኢትዮጵያችን በቀጣይ ላይ በቱሪዝም ዘርፍ ላይ ትልቅ ስራ ለመስራት ዝግጅት ላይ ነው። ይሄን በርካታ አካባቢ ተጀምሯል። እንደኛስ ደግሞ ብልጽግና ማለት አዲስ አበባ ብቻ አይደለም። ብልጽግና ማለት ደግሞ ወደቡብ ላይ ወይ ደግሞ ትግራይና አማራ ክልል ብቻ አይደለም። ብልጽግና እኛ ጋር መምጣት አለበት። ይሄ እንዲመጣ ደግሞ እኛም መስራት አለብን ብለን እንደ አስተባባሪ ከተነጋገርን በኋላ ቀጥታ ምንድነው ያደረግነው? ረኮ ማልማት አለብን የሚለው ባለሀብቶችን ጠርተን ማወያየት ነው። ተግባሩ በህብረተሰቡና በባለሀብቱ እንዲሁም በመንግስት የተቀናጀ ድጋፍ መቀጠሉን ያነሱት አስተዳዳሪው አሁንም ሁሉም የድርሻውን እንዲወጣ ጠይቀዋል። ከተወያየም በኋላ የመልካም ሀሳብ መሆኑን ከገለጹ በኋላ አሁን ላይ እንግዲህ አንድ ግለሰብ ከ350 ሺህ ብር በላይ በታችም እየሰጡ ከ4.5 ሚሊዮን የመንግስት ቋሳ አነካ የሰበሰብንበትና ጅምር አሁን አንደኛ ተራራ መግባ አካባቢ የነበረውን ህዝብ ጋራ በመወያየት ከፈታ የተደረገበት ያን ከፈታ የተደረገ ደግሞ በዚህ በ2-3 ቀን ዞን ማሽን እየገባ ነው። እሱን ጠረጋ ካደረገ በኋላ ወደ ስራ የምንገባበትና ዲዛይኖቹ ሁሉ ያለቁበት ዲዛይን አጠቃላይ አልቋል። ያው የሀምባሪቾ ተራራ ሲታይ 770 መውጫዎች አሉ። ይሄኛው ደግሞ እጅግ ከዛ የበለጠ ነው። 3 ኪሎ ሜትር በላይ ነው የሚፈጀው ላይ ለመድረስ። እነዚህን ደግሞ በበቂ ሁኔታ ዘመናዊ በሆነ መልክ በጣም ልዩ በሚል ዲዛይን ተሰርቷል። በርካታ መዝናኛዎች ላይ ተሰርቷል ዲዛይን ላይ። እንደዚሁም ሰፋ ያለ አዳራሾች እንደዚሁም ደግሞ ትናንሽ ሄሊኮፕተሮች ጭምር የሚያርፉበትን ዲዛይን ላይ ቁጭ ያለበት ስለሆነ ይሄን ለማስጀመር በቅርቡ ከዞን ጋራና ከክልል ጋራ በጋራ በመናበብ አንድ ጋር ላውንች አድርገን የምናስጀምርና ይሄን ሁሉ ለማስጀመር ደግሞ ዝግጅት የጨረስን መሆኑን ይሄን ለማሳወቅ ነው። መሰረት መኩሪያ ፋውንዴሽን ከዲላ ዩኒቨርሲቲ ጋር የመግባቢያ ስምምነት ተፈራረመ። መሰረት መኩሪያ ፋውንዴሽን ከዲላ ዩኒቨርሲቲ ጋር ለመስራት የሚያስችለውን የመግባቢያ ሰነድ ስምምነት ተፈራርሟል። ሰኒያ መሐመድ የትምህርት ዕድል አጥተው የተቸገሩትን ለመርዳት ታስቦ የተቋቋመ ፋውንዴሽን እንደሆነም ተገልጿል። አቶ ኤልያስ አዶላ የመሰረት ፋውንዴሽን መስራችና ስራ አስኪያጅ ፋውንዴሽኑ 2016 ዓ.ም ላይ እንደተመሰረተ አንስተው ሺህ ዶክተሮች እናፈራለን የሚል ጽንሰ ሀሳብ ይዞ በዞኑ ከፍተኛ ምሁራንን ለማፍራት የተለያዩ ስራዎች እየተሰሩ መሆናቸውን ገልጸዋል። አክለውም ከዲላ ዩኒቨርሲቲ ጋር የመግባቢያ ሰነድ መፈራረማቸው ምሁራንን ለማፍራት ፋይዳ እንዳለው ጠቅሰው ፋውንዴሽኑን ለማሳደግ ሁሉም በጋራ ቢሰራ ሲሉ መልእክታቸውን አስተላልፈዋል። መሰረት መኩሪያ ፋውንዴሽን የተጀመረው ሐምሌ 6 2015 ዓ.ም ነው። ጽንሱ የተወለደው ባለቤቴ መሰረት መኩሪያ ማለት ባለቤቴ ናት። እሷ ከመሞቷ 2 ቀን በፊት እኛ ለዚህ ህዝብ ምንድነው ያበረከትነው ምንድነው የሰጠነው ነገር ብላ ስጠይቀኝ ምን እናድርግ ታዲያ ብዬ ስጠይቅ አንድ ያለነውን 500 ካሬ መሬት በዲላ ከተማ እሱን ሽጠን ፋውንዴሽን ብንጀምር ሺህ ዶክተሮችን እናፈራለን ብላ ነበርና በዛው ልክ ደግሞ ከ2 ቀን በኋላ እሁድ ቀን ሄደች፣ ወደ ጌታ ሄደች። ከዛ በኋላ ከአንድ ወር በኋላ ይሄ ነገር ወደ አይምሮ መጣ። መሰረት መኩሪያ ፋውንዴሽን የሚል ዋና ዓላማችን በዞኑ ከፍተኛ ትምህርት ተቋም ላይ ያሉ ሰዎች ፕሮፌሰር ብዙ የለንም፣
ዶክተር ብዙ የለንም፣ ተመራማሪ የለንም። የሷ ህልም ነው ይሄ። ያንን ህልም ለማሳካት 1000 ዶክተሮችን ማፍራት የሚል ህልሟ ስለነበረ ያንን እያሳካው ይገኛሉ በዚህ ሰዓት ማለት ነው። ያንን ስራ ለመስራት ደግሞ እኛ ፋውንዴሽኑ ብቻ ስለማይችል ነገር ግን ዩኒቨርሲቲው እኛ አብላጫው ተማሪ እዚህ እንዲሆን ስለምንፈልግ እነሱ ደግሞ የተማሪ ስኩል ፊ የትምህርት ቤት ክፍያ ለኛ ከቨር እንዲያደርጉልን ይሄን በዚህ ዘርፍ ደግሞ ይሄ ዩኒቨርሲቲ ማህበረሰቡን እንዲያገለግል ይህንን ህዝብ እንዲያገለግል ብለን ነው የጋራ መግባባት ሰነድ ዛሬ የተፈራረም ነው ማለት ነው። ወይዘሮ ምስጋና ዋቀየው የመሰረት ፋውንዴሽን ፕሬዝዳንት በበኩላቸው ፋውንዴሽኑ የፒኤችዲ ተማሪዎችን እያስተማረ በዞኑ ምሁራንን ለማፍራት እየሰራ እንደሆነም ተናግረዋል። የመማር ፍላጎት ያላቸው አቅም ያጡ ተማሪዎች መጥተው ቢመዘገቡና ተጠቃሚ ቢሆኑ ሲሉም ገልጸዋል። የመሰረት መኩሪያ ፋውንዴሽን እና ዲላ ዩኒቨርሲቲ የመግባቢያ ሰነድ ተፈራርመዋል ወይም ኤምኤዩ። ይሄ ማለት ትልቅ ለፋውንዴሽኑ ትልቅ ጥቅም አለው። አንድም ፋውንዴሽኑ ተማሪዎችን የሚደግፈው 1000 ዶክተሮችን በማፍራት ስለሆነ በዚህ 1000 ዶክተሮች ውስጥ ፋውንዴሽኑ በምንድን ነው ተማሪዎችን የሚደግፈው ከተባለ የኪስ ገንዘብና የሪሰርች በመስጠት ነው። የኛ የፋውንዴሽኑ ትልቁ ከተማሪዎች ጎን የምንቆመው። መሰረት በህይወት ባትኖርም ራዕይዋ በህይወት አለ። እንግዲህ ራዕይዋን ለማሳካት ነው የተረባረበን ያለ ነው። የራዕይዋ አጋዥ ሆኖልናል ማለት ነው። ዲላ ዩኒቨርሲቲ እየተጠቀሙ ነው ተማሪዎች፣ የተማሩ ነው። ሪሰርች ላይ የደረሱም አሉ፣ የኪስ ተጠቃሚዎች አሉና ትምህርት ላይ ተማሪ እንዳይጨነቅ አሁን የትምህርት ክፍያ ተብሎ እንዳይጨነቅ ዩኒቨርሲቲ ደግሞ ይሄን ኃላፊነት ወስዷል ማለት ነው። ቁጥራቸውም ትንሽ ስለሆነ ይህንን እየወሰደ እነሱን እየደገፈ መማር እንዲችሉ ነው እንግዲህ ዛሬ ትልቁ ኤምኦዩ የተፈራረም ነው ማለት ነው። የዲላ ዩኒቨርሲቲ ፕሬዝዳንት ዶክተር ኤልያስ አለሙ ተቋሙ ከመማር ማስተማር ጥናትና ምርምር በተጨማሪ የማህበረሰብ ጉድኝት ስራ እየሰራ መሆኑን ተናግረው ከመሰረት መኩሪያ ፋውንዴሽን ጋር የትምህርት እድል ለመፍጠርና ለመደገፍ ዝግጁ መሆናቸውን ገልጸዋል። በፋውንዴሽኑ እየተደገፉ በተለያዩ የትምህርት ደረጃ እየተማሩ ያሉትን ተማሪዎች በማስመረቅ ለዞኑ ብሎም ለሀገር ብቁ ምሁራንን ለማፍራት እንደሚሰሩም ተናግረዋል። ብዙ ጊዜ እንግዲህ ወይ በቀጥታ ከማህበረሰቡ ጋር የሚሰሩ በተለያዩ የህብረተሰብ ክፍል እንቅስቃሴዎችን መደገፍ ሊሆን ይችላል። ለነኚህ ደግሞ የሚሆኑ ሪሰርች ሳይቶች የምርምርና የማህበረሰብ አገልግሎት ስራዎች የምንሰራባቸው ሳይቶች እንዳሉ ይታወቃል። በእነሱ በተለያዩ ከተሞች፣ በወረዳዎች እየተንቀሳቀስን ስንሰራ ቆይተናል። ከዛ በተረፈ እንደዚህ አይነት ደግሞ የፋውንዴሽኖች መማር ማስተማርን በማህበረሰብ አገልግሎት መልክ የምናመጣበት ጊዜ አለ። እንደ መሰረት መኩሪያ ያሉ ፋውንዴሽኖችን ተወሰኑ ፖይንቶች ላይ ወይም ነጥቦች ላይ ስምምነት በመድረስ የአካባቢው ልጆችን በተለይ የዞናችንን ልጆች የትምህርት እድል እንዲያገኙ ለማድረግ እየጣር እንገኛለን። ከዛ ባሻገር ግን እንደ መሰረት መኩሪያ ያሉ ፋውንዴሽኖች መጥተው ይሄ 1000 ፒኤችዲዎችን ለማሰልጠን ራዕይ ሰንቀው ያንን ራሳቸው ለረጅም ጊዜ ቢያንስ ለ3 ዓመት ቀላል አይደለም ሲያስኬዱት ቆይተው አሁን ደግሞ ተቋሙ እንዲደግፋቸው ባደረጉልን ጥሪ መሰረት ውይይት ለረጅም ጊዜ ስናደርግ ቆይተን ለመደገፍ እየሞከርን ነው። ስለዚህ ፒኤችዲ ተማሪዎችን ቢያንስ የትምህርት ወጪያቸውን የትምህርት ስንል የሚማሩበትን እዚህ ከተማሪዎች ክፍያ ጋር ተያይዞ እንደዚህ ለኮርስ ወርክ የሚሆነውን ነው የምንደግፈው። ከዛ በተረፈ ግን ምርምሩን በተለይ ሪሰርች ፓርቱ ትልቁ እሱ ስለሆነ እሱን እንደ መሰረት መኩሪያ ያሉ ፋውንዴሽኖች፣ በጎ አድራጎት ድርጅቶች ይደግፋሉ ማለት ነው። የባህር በሯን ለ123 ዓመታት ያህል ተነጥቃ የነበረችው ፖላንድ የባህር በሯን ብቻ ሳይሆን በዓለም አቀፍ ደረጃ ተቀባይነቷን ፈጽማ አታቆይታለች። ፖላንድ የባህር በሯን መልሳ ማግኘት የቻለችው በአንደኛው የዓለም ጦርነት ማብቂያ ላይ በተፈጠረው ዓለም አቀፍ የኃይል ሚዛን ለውጥ ምክንያት እንደሆነም የተለያዩ ዘገባዎች ያሳያሉ። ደንበላሽ ጉልማ ተጨማሪ አለው። ለአንድ ሀገር ኢኮኖሚያዊ ጥንካሬና ሉዓላዊነት ምን ያህል ወሳኝ እንደሆነ የጂኦግራፊ አቀማመጥ የሚያሳይ ታሪካዊ ክስተት ነው። ፖላንድ ለአንድ ምዕተ ዓመት ተኩል ያህል የባህር በሯን ያጣች በዋናነት በአውሮፓ ሀያላን መንግስታት ጣልቃ ገብነትና ክፍፍል ምክንያት ነው። በ18ኛው ክፍለ ዘመን የፖላንድ ግዛት በሩሲያ፣ በፐርሺያ እና በኦስትሪያ መካከል በተደጋጋሚ ተከፋፍሎ ነበር። በዚህ ሂደት ፖላንድ የመንግስትነት ህልውናዋ ሙሉ በሙሉ ያጣች ከመሆኑም በላይ የባልቲክ ባህር መዳረሻዋን ተነጥቃ ነበር። የባህር በር መጥፋት
ፖላንድን ወደብ አልባ አድርጓት ነበር። ይህም የንግድ እንቅስቃሴዋን በእጅጉ ገድቦት ከዓለም አቀፍ ኢኮኖሚያዊና ፖለቲካዊ መድረኮች እንድትርቅ አስገድዷታል። የፖላንድ ማንነት፣ የብሔራዊ ስሜት በእነዚህ 123 ዓመታት በድብቅ ቢቆይም ፖለቲካዊ አቅሟ ግን ተሸርሽሮ ነበር። የፖላንድ የባህር በሯን መልሳ ማግኘት የቻለችው በአንደኛው የዓለም ጦርነት ማብቂያ ላይ በተፈጠረው ዓለም አቀፍ የኃይል ሚዛን ለውጥ ምክንያት ነው። ፖላንድን ከፋፍሎ ይገዙ የነበሩት ሀያላን የሩሲያ ግዛት፣ የፖልሼቪክ አብዮት፣ የጀርመንና የኦስትሮ ሃንጋሪ ግዛቶች በጦርነቱ ሽንፈት በመዳከማቸው የፖላንድ ነፃነትና የባህር በር ጥያቄ በዓለም አቀፍ ደረጃ ትኩረት አገኘ። የአሜሪካው ፕሬዝዳንት ውድሮ ዊልሰን ያቀረቧቸው 14 ነጥቦች ለፖላንድ ነፃ ሉዓላዊ የባህር መዳረሻ ያላት ሀገር እንድትሆን ጥሪ አቅርበው የነበረ ሲሆን ይህም መርህ በቬርሳይ የሰላም ስምምነት ላይ ተካቶ የፖላንድ የባህር መዳረሻ ህጋዊ መሰረት ሰጠ። ቬርሳይ ፖላንድ ወደ ባልቲክ ባህር መዳረሻ እንድታገኝ የሚያስችል ጠባብ መሬት ከጀርመን ነጥቆ ነው የሰጣት። ይህም ኮሪደር ዋናው የጀርመን ግዛት ከምስራቅ ፓሪቪያ ስለለየው የቀጣይ ጂኦፖለቲካዊ ውጥረቶች መንስኤ ቢሆንም ለፖላንድ ኢኮኖሚያዊ ህልውና ወሳኝ ነበር። የባህር በር መመለስ ለፖላንድ በዓለም አቀፍ ደረጃ የነበራትን ተሰሚነትና የውስጥ ጥንካሬ በከፍተኛ ደረጃ አሳድጓል። የባህር በር መዳረሻው የፖላንድ የንግድ እንቅስቃሴ በቀጥታ ወደ ዓለም አቀፍ ገበያ እንዲገባ አስችሏል። ይህም የኢኮኖሚ ብልጽግና በማምጣት ፖላንድን ዛሬ ላይ ጠንካራ የኢኮኖሚ አቅም ካላቸው የአውሮፓ ሀገራት አንዷ እንድትሆን መሰረት ጥለዋል። የባህር ኃይል መገንባትና የባህር ላይ ተጽዕኖ መፍጠር የጀመረችው ፖላንድ በዓለም አቀፍ ደረጃ የበለጠ ስትራቴጂካዊ ክብደት እንድታገኝ ያደርጓታል። የፖላንድ ከ123 ዓመት በኋላ የባህር በር ባለቤት መሆን የዓለም አቀፍ የኃይል ሚዛን መለወጥ፣ የብሔራዊ ሉዓላዊነት ጥያቄና ብቃት ያለው ዲፕሎማሲያዊ በአንድነት ሲተሳሰሩ ታሪካዊ ፍትህን ሊያመጡ እንደሚችሉ ያሳያል። የቬርሳይ ስምምነት ለፖላንድ የሰጠው የባህር መዳረሻ የዛሬዋን ጠንካራ ፖላንድ ለመገንባት ቁልፍ መሰረት ጥሏል። የፖላንድ የባህር በር ማግኘቷ የጂኦግራፊያዊ አቀማመጥ ለአንድ ሀገር ሉዓላዊነት እና ኢኮኖሚ ጥንካሬ ወሳኝ መሆኑን ያስተምራል። በአፍሪካ ቀንድ ውስጥ ያሉት የባህር በር ሀገራት ጅቡቲ፣ ኤርትራ፣ ሶማሌና ባህር አልባ የሆነችው ኢትዮጵያ ብቻ ናት። የየራሳቸውን የባህር ላይ ጥቅሞችና ውዝግቦች በህግና በጋራ ልማት መርሆች እንዲፈቱ የፖላንድ ታሪክ ጠንካራ ማሳያ ነው። የኢትዮጵያም የባህር በር ጥያቄ በሰላምና በድርድር ይመለስ ዘንድ መደረግ እንዳለበት ያነሳው ኤምኤስ ድረገጽ ነው። ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲኦ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቹን በመምራት አብሬያቸው ቆየሁት። እኔ ይሳቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲኦ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ እንደሆነላችሁ ተመኘው። ሰላም።